ሰላም የስሌት ፕሮግራም ተከታታዮቻችን ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ ያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ በስራት ገመቹ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የዛሬው አባላ ታሪካችን ከፍቅረኛዋ የሚላክላት መልእክት በጣም ያስደስታታል። ጠዋት እንደምን አደርሽ ፍቅሬ ሲላት ቀኗን በፈገግታ ትጀምረዋለች። ማታ ደግሞ ደህና ደሪ ብሎ ተጨማሪ ነገር ሲጽፍላት በደስታ ትተኛለች። ቀንም ታዋራዋለች፣ ግን በቴክስት ብቻ ነው። እሷም ትጽፍለታለች፣ እሱም ሲመቸው ይጽፍላታል። አሁን ተመስገን ብላለች። በጣም የምትወደውን ናኦድ የተባለውን ይሄንን ግለሰብ ከተዋወቀች ቀን ጀምሮ ያ በፊት የምትረበሽበት ነገር አብቅቷል። በፊት የምትረበሸው በጣም በብቸኝነት ነበር። ላለፉት 10 ዓመታት በላይ የሚሆኑ ዓመታትን ዱባይ ውስጥ የቤት ሰራተኛ ሆና እየሰራች ብቸኛ ነበረች። አሁን ግን ከዚህ ወጣት ጋር ከተዋወቁ በኋላ በጣም ደስተኛ ናት። ትውውቅና ፍቅር ብቻ አይደለም፣ የነገዋ ሚስቴ እያለ ነው የሚጽፍላት። ቃል ገብቶላታል እንደሚያገባት፣ እሷም ቃል ገብታለታለች። አብረው ኑሮን ሊመሰርቱ ባልና ሚስት ሊሆኑ አሁን በዚህ ሰዓት ላይ ተስማምተዋል። እናቱን እማዬ እያለች ነው የምታናግራቸው። ያቋታል፣ በጣም ነው የምትወዳቸው እናቱን። ቤተሰቡን የተወሰኑትን ታውቃለች፣ ማወቅ ያለባትን። ታዲያ ናኦድ በዚህ ሁኔታ መልካም ሰው ሆኖላት እሷም እንደዛ ሆናለት አመት አለፈ። እንደገና ሁለተኛ አመት ተጀመረ። በዚህ ሰዓት ግን አንድ ቀን ያልጠበቀችው ሜሴጅ ደረሳት። አያቴ በጠና ታማለችና ጸልይላት ይላል የጽሁፍ መልእክቱ። ደነገጠች፣ በጣም አዘነች። ማድረግ የምትችለው ነገር የለም፣ በገንዘብ ግን ማገዝ ትችላለች፣ የእሷን ድርሻ። ስለዚህ ኃላፊነቷን ተወጣች። እሷ በመሰላት መንገድ በገንዘብ ልታግዛቸው ወሰነችና ለመታከሚያ የሚሆን ብላ ላከች። ማናችንም ብንሆን የምናደርገው ነገር ነው። ከትንሽ ቀናት በኋላ ግን ገንዘብ ከላከች በኋላ በጣም አዝኖ አሁንም የጽሁፍ መልእክት ነው የላከላት። የዛን ዕለት ሌሊት አያቱ ህይወታቸው እንዳለፈ ሊነጋጋ ሲል አካባቢ ሀዘኑን ገልጾ ነገራት። ከአያቱ ጋር ያለውን ግንኙነት ታውቃለች። በጣም ደነገጠች፣ በጣም አዘነች። በዚህ ሰዓት እናቱን በፊት አናግራቸው ነበር፣ ግን እናትየውንም እሱንም ምንም ነገር ማናገር አልቻለችም። ብዙውን ጊዜ የሚያወሩት በቴክስት ነው፣ አንዳንዴ ነው በድምጽ የሚያወሩት። ስለዚህ ምን ለማድረግ አሰበች? አያቱ ስለሞተች እሱ ምን አደረገ? ስልኩን ጥፍትፍት አድርጎ በቃ የተወሰነ ጊዜ ሀዘን ላይ ነኝ፣ ስነሳ ወይንም ደግሞ ከሀዘኔ ሳገግም እደውልልሻለሁ ብሎ ስልኩን ስላጠፋ እሷ ወደ ኢትዮጵያ መታ ልታገኘው ወሰነች። የነገ ባሏ ነው። በብዙ ነገር ተግባብተዋል። ቤተሰብ ለቤተሰብ ተዋውቀዋል፣ ወይንም እሷ ቤተሰቡን በደንብ አውቃለች። ስለዚህ ይህች ወጣት ምን ወሰነች? ለማንም ሳትናገር ትኬት ቆረጠችና አገሯ መታ ከጎኑ ልትሆን አሰበች። ለምን? በጣም ስለተረበሸች፣ በጣም እንቅልፍ ስላጣች፣ ሀዘኑ ስላሳዘናት። ከተስማማትና በዚሁ ንቅር ካላት ለመቅረት ፈልጋለች። ከዛ በኋላ ምን አደረገች? ቀጥ ብላ ወደ ለቅሶ ቤቱ መጣች። ቤቱን ታውቀዋለች። ሁሉ ጊዜ እቃ ትልክላቸዋለች። ስለዚህ አድራሻቸውን፣ ሰፈራቸውን፣ ቤታቸውን ብቻ ሳይሆን ቤት ቁጥራቸውንም ታውቃለች። ወደ ሰፈራቸው መጣች። ገና ከመምጣቷ ግን ሰፈሩ ጭር ብሏል። ሀዘን ሳይሆን ደስታ ያለበት ይመስላል። ምክንያቱም በአካባቢያቸው ያለ አንድ ሱቅ ጮክ ብሎ ዘፈን ተከፍቷል። ድንኳን የሚባል ነገር የለም። ህፃናት ዝም በሉ ለቅሷል አልተባሉም። ህፃናት የሚጫወቱ አሉ። እቺ ሴት ግራ ገባት። መንገደኛ ስትጠይቅ ግን ያልጠበቀችውን ነገር ሰማች። እንዴ የናኦድ አያት እኮ አዎ ሞተዋል፣ ግን ከ3 ዓመት በፊት ነው የሞቱት ተባለች። ደነገጠች። ከዛስ ምን አደረገች? የተባለውን ቤት ሄዳ አንኳኳች። አዎ እሱ ነው የነ ናኦድ ቤት አሏት። በሩ ተከፈተ። ናኦድ ነው በሩን የከፈተው። ስታየው ደነገጠች። ናኦድ እንደማያውቃት ሆነ። እያስመሰለ አይደለም፣ አያውቃት። ተመለከተችው፣ ግራ ገባት።
አቤት ምን ላግዝሽ፣ ምን ልርዳሽ፣ ማንን ፈልገሽ ነው ሲላት እሷ ከድንጋጤ በስተቀር ምንም የምትለው ነገር የለም። ናኦድ እውነቱን ነው፣ አያውቃትም። ላለፉት 1 ዓመት ከተወሰኑ ወራት ሙሉ ናኦድ ነኝ ብሎ ሲያወራት የነበረው ሰው የናኦድን ፎቶ ተጠቅሞ እንደ ናኦድ ሆኖ ያን ሁሉ ጊዜ ያስመሰለው ሰው ግን ሌላ ሳይሆን ይህችኛዋ ከኋላ የቆመችው ግለሰብ ናት። ላለፉት 10 ዓመታት በዱባይ ህይወቷን ያደረገችው ሚሚ በጣም የሚያስደስታትን ስራ እየሰራች ነው። ለሷ ትወደዋለች፣ ስራዋን ትቀበለዋለች። ጥሩ ሰዎች ጋር ነው የምትሰራው። አንድ ቤት ውስጥ 10 ዓመት የሰራች ልጅ ናት። እቺ ልጅ ገንዘቧን በአግባቡ ነው የምትጠቀመው። አላማ አላት። ገንዘብ ታጠራቅማለች። መጥታ ባለ 3 መኝታ ቤት ኮንዶሚኒየም ገዝታለች። ሌላ ደግሞ የሚከራይ ስቱዲዮ አላት። ኮንዶሚኒየም። እቺ ልጅ ጎበዝ ነች። አላማ ኖሯት ህይወቷን የምትመራበትን ነገር አስተካክላ የምትሄድ ልጅ ናት። ሰዓቷን በአግባቡ ነው የምትጠቀምበት። ቤተሰቦቿን በደንብ ነው የረዳችው። ቤተሰቧን አግዛለች፣ ታናሾቿን አስተምራለች። በህይወት ማድረግ ያለባትን ብዙ ነገር አድርጋለች። በጣም ልጅ ሆና ነው የሄደችው ወደ ዱባይ። ታዲያ ግን አንድ ነገር አለ ሁሌ በውስጧ የምታስበው። ማግባት ትፈልጋለች፣ ልጆች መውለድ ትፈልጋለች። እንደ ቆየች ይሰማታል፣ ወይንም ደግሞ እየረፈደ ነው ብላ ታስባለች። ታዲያ ሚሚ ሁል ጊዜ የምትመኘው አንድ ነገር አለ። ወደ ሀገሯ መጥታ የሀገሯን ልጅ አግብታ ወልዳ ቤተሰብ መስርታ መኖር። ይሄ በውስጧ አንዳንዴ ብቸኝነት ይፈጥርባታል፣ ይሰማታል፣ ይከፋታል። እዚህ ስሜት ውስጥ እያለች ነበር እንግዲህ በፌስቡክ ሃይ የሚል ሜሴጅ ተላከላትና ናኦድ የሚባለው ይሄ ወጣት ያነጋገራት። ናኦድ ስታየው በጣም በስርዓት የሚያናግራት ልጅ ነው። ሁል ጊዜ ቴክስት በላከላት ጊዜ እንድትልክለት መልስ እንድሰጠው ወይንም ደግሞ እሷን የሚያስቸኩል ነገር ምናምን አይደለም የሚያደርገው። በሰላም ነው የሚያናግራት፣ በፍቅር ነው የሚያናግራት፣ በደስታ ነው የሚያናግራት። ፍቅሩን ሲገልጽላትም በጣም ስርዓት ባለው መንገድ ነው። ሚሚ እያደር እያመነችው መጣች። መጀመሪያ አካባቢ በጣም ብዙ ጥያቄ ጠይቋለች። ለምን ይሄን ጠየቅሽኝ ብሎ አይናደድም። ጥያቄውን በአግባቡ ነው የሚያስረዳት። እስከምታምነው ድረስ ጊዜ ወስዶ አስረድቷታል። ምንም አይነት ጥያቄ እስከማይኖርባት ድረስ እስክታምነው፣ እስክትወደው፣ ከዛ በተጨማሪ ደግሞ ሙሉ ለሙሉ ህይወቷን ወደሱ መስመር እስከሚገባ ድረስ የፈለገችውን ጥያቄ ነው የምትጠይቀው። አያስቸኩላትም። የሚጠይቃት ነገር ከሱ የሚመጣ ጥያቄ ሆነ ከሱ የሚመጣ ለወደፊት ህይወት ማንኛውም ነገር እንዲህ አርጊ፣ በዚህ ግቢ፣ በዚህ ውጪ ወይም እንዲህ ነው ማድረግ ያለብሽ አይላትም። በትዕግስት ነው የሚጠይቃት። ሁለቱ ሚስጥር ያወራሉ። ፍቅረኛሞች ብቻ የሚያወሯቸው ወይንም ደግሞ ሊጋቡ ያሰቡ ሰዎች ብቻ የሚያወሯቸውን ነገሮች ጭምር ያወራሉ። ታዲያ ግን ሚሚ ያላወቀችው አንድ ነገር አለ። እሷ ይሄን ሜሴጅ የምትላላከው ከትክክለኛው ናኦድ ከሚባለው ይሄኛው ወጣት ጋር ሳይሆን ከእናቱ ጋር ነው። እናቱ ፌስቡክ ላይ ነው የምታውቃት፣ ናኦድም ፌስቡክ ላይ ነው የሚያውቃት ብለን ነው የምናስበው። ሚሚ እነዚህን ሰዎች የምታውቃቸው ፌስቡክ ላይ ነው፣ ሌላ ቦታ አግኝታቸው አታውቅም። ሁላችንም ወደ አይምሯችን የሚመጣው ጥያቄ ግን ይህች ግለሰብ የናኦድ እናት እንዴት አርጋ ስለ ሚሚ አወቀች ነው። የዛሬው ባል ታሪካችን ሚሚ ከዚች ግለሰብ ጋር ምንም አይነት ግንኙነት የላትም። በምንም የህይወት አጋጣሚ ተያይተውም አያውቁም። የት እንደተወለደች የት እንዳደገች የምታውቀው ነገር የለም። ግን አንድ ቀዳዳ አገኘች። አብራት የምትሰራ የመስሪያ ቤት ጓደኛ አለቻት፣ የናኦድ እናት። ይህች የመስሪያ ቤት ጓደኛዋ አብረው ጽዳት ሰራተኞች ናቸው። ስለዚህ የናኦድ እናት ጓደኛ ሚሚ ቤተሰቦች ቤት ልብስ ታጥባለች። ስለዚህ እየመጣች ልብስ የምታጥብበት ቦታ ያለችው ልጃቸው ወይንም ደግሞ የልብስ ማጠብ ስራ የሚያሰሯት ሰዎች የተባረከች ልጅ አለቻቸው፣ ስሟ እንደዚህ ይባላል ብላ እሷ ናት ፌስቡክ ላይ አውጥታ አሳየቻት። እንደዚህ ገዝታ፣ እንደዚህ ሰርታ፣ ለቤተሰቦቿ እንደዚህ አድርጋ፣ እንደዚህ አይነት ጨዋ ልጅ ናት፣ እንደዚህ ናት እያለች ደጋግማ ለናኦድ እናት ትነግራታለች። ማናችንም ብንሆን ለጓደኛችን እንደዚህ አይነት ጥሩ ሰው ካለ እንደ ምሳሌ እያቀረብን ልንናገር እንችላለን። ይህች ግለሰብ ያላወቀችው ነገር ግን የናኦድ እናት
ሚሚን የልጇ ሚስት ለማድረግ ቆርጣ እንደተነሳች ነው። ምንም አልጠረጠረችም። እሷ አውርታት ዞራለች። ፌስቡክ ላይ አሳይታት አይደል? የናኦድ እናት ናኦድ የሚል አዲስ ፌስቡክ አካውንት ከፍታ የልጇን ፎቶ አድርጋ በደንብ ካዘጋጀች በኋላ ከሚሚ ጋር ማውራት ጀመረች። ክፉ ሰው ናት ይህች ግለሰብ። በቀላሉ ከሚሚ እምነትን ያተረፈችው እንዴት አርጋ ነው? ብዙ ጊዜ የሚያወሩት በጽሁፍ መልእክት ነው። በጽሁፍ መልእክት ቀስ አርጋ አሳምናታለች። በሚሚ ሀሳብ ናኦድ የሚሰራው አንድ ካምፕ ውስጥ እየኖረ ነው። እንዲህ ብላን ያሳመነቻት። ናኦድ የሚሰራው ካምፕ ውስጥ ነው። ወደ ቤተሰቡ የሚመጣው በወር አንድ ጊዜ ቅዳሜና እሁድ ነው። ለዛ ነው በጽሁፍ ብቻ የሚያወራት ብላ ነው የምታስበው። ስለዚህ የምኖርበት ቦታ አላት። የሚኖርበት ቦታ ኢንተርኔት የለም። ኢንተርኔቱ በጣም የተቆራረጠ ነው። ምክንያቱም ካምፕ ውስጥ በግንባታ ስራ ላይ ስለሆነ ምሰራው በፍጹም ልመጣና በየጊዜው ኢንተርኔት አግኝቼ ላናግርሽ አልችልም ማለት። ግን ኢንተርኔቱ ሲገባ ጽሁፍ ልክልሻለሁ አላት። ወይንም ሲሰራልኝ ኮኔክት ሲያደርግልኝ እጽፍልሻለሁ አላት። እሷም ተስማምታለች። በየቀኑ በተመቸው ሰዓት እንደሚጽፍላት ነው የምታውቀው። እሷም በደስታ ነው የምትልክለት። ለነሱ አንድ ወር ሙሉ ኢንተርኔት በደንብ ስለሌለ ማውራት አይችሉም በስልክ። ስለዚህ በቴክስት በደንብ ያወራሉ። ሚሚ ይሄንን ተቀብላ ብዙ ጊዜያቶች ኖራለች። ከአመት በላይ አመት ከምናምን ወራት። ታዲያ በእነዚህ መሀል ግን በወር አንድ ቀን ወደ ቤቱ ሲመጣ አርብን አድሮ ቅዳሜን አድሮ እሁድ ነው የሚመለሰው። በቃ ድምጽህን አሰማኝ አለችው። ድምጽህን መስማት ፈልጋለሁ፣ ማውራት ፈልጋለሁ ስትለው እናትየው ያኔ ደነገጠች። ናኦድን ትፈራዋለች። አውራት ልትለው አትችልም። ስለዚህ ምን አደረገች? ይሄንን ወጣት ናኦድ ነኝ ብሎ እንዲያወራት ሚሚን አሰለጠነችው። ይሄኛው ወጣት ልጇ አይደለም፣ ግን ከልጆቿ እኩል ሳትነጥል ነው ያሳደገችው። ጥሩ አድርጋ አሳድገዋለች። በደንብ ነው የምታስተምረው፣ ግን እንደፈለገች ታዘዋለች። በደንብ ነው የምታሳድገው፣ ግን የፈለገችውን ታሰራዋለች። ከልጆቿ እኩል ነው የምታየው፣ ግን ተንኮልም ሲኖራት አሰልጥነው እንዲሰራ ታደርገዋለች። እሱም ይታዘዛል። ምክንያቱም እንዴት እንደምታሳድገው ያህል ልጅ ነው። ጭንቅላቱ ተቀብሎታል። እሷ የምትለው ነገር ሁሉ ልክ ነው። ከነናኦድ እኩል ሆኖ ለመኖር ይሄ ልጅ እችን ሴት መስማት ግዴታ ነው። ዛሬ ይሄ ልጅ በደንብ ሰልጥኗል። ያለችውን ነገር በሙሉ በትክክል ሳይሳሳት ያደርጋል። ከሚሚ ጋር ሲያወሩ እሷ ባሰለጠነችው መሰረት ይሄን በላት ትለዋለች፣ ይላታል። የፍቅር ቃላት ስለ ነገ ስለተለያዩ ነገር ግን በጣም ብልጥናት እንዳይሳሳት ስለምትፈልግ በቃ አፈርኩኝ በቴክስት እናውራ ይላታል። ሚሚ እውነት ነው ይመስላት። እቺ እናት ከሚሚ በእድሜ ትበልጣለች። ምን ብትል እንደምታሳምናት ጠንቅቃ ታውቃለች። ስለዚህ እነዛን ነገሮች እያለች ቅዳሜ አርብ ሲመጣ አንዴ አርብ ቀን ታወራታለች። ከዛ በሚቀጥለው ቀን አያወሯትም። ከዛ በኋላ እንደዛ እያሉ አመት ከምናምን አለፈና ዛሬ ግን ፊት ለፊት ተገጣጠሙ። በፍጹም ጠርጥራ አታውቅም። ሚሚ የምታውቀው በስነ ስርዓት የወደደችው ያን ሁሉ ቃል የገባላት አብረን ልጆች እንወልዳለን፣ ትዳር እንመሰርታለን፣ እንደዚህ አይነት ኑሮ እንኖራለን፣ የወደፊት ሚስቴ ጠዋትና ማታ ያን ሁሉ ያወራችው ሰው ዛሬ በምድር ላይ እንደሌለ የተረዳችው ገና ፊት ለፊት ስትቆም ነበረ። የናኦድን ሁኔታ አይታ ውሸት እንደሆነ ገባት። ግን ለናኦድ ነገረችው፣ አስረዳችው። ከስልኳ ላይ ቴክስቱን አውጥታ ስታሳየው የሚደወልላትንም የተጻጻፉትንም ናኦድ ደነገጠ። ይህ ወጣት እናቱ እንዳደረገችው ገባው፣ ግን ማሳወቅ ስላልፈለገ ዝም አለ። እነዛ አካባቢ የሚኖሩ ጎረቤቶችና ሌሎችም ሰዎች ከሌላ ሰፈር እስከሚመጡ ድረስ ሰፈሩ ተበጠበጠ። የገላገላቸው ፖሊስ ነው። ፖሊስ ጣቢያ ሲቀርቡ ናኦድ የእናቱ ስልክ መሆኑን አልካደም። ናኦድ እናቱ ያደረገችውን ነገር በፍጹም አልደበቀም። በዚህ መሀል ግን ትልቅ የገንዘብ ማጭበርበር እናት አድርጋለች። ይህች እናት አሁን በህግ ፊት ተጠያቂ የሚያደርጋት አንድ ትልቅ ነገር አለ።
እያታለለች ናኦድን መስላ ፍቅረኛ መስላ ከሚሚ የተቀበለችው ብር አለ። ብሩ በህመም ምክንያት ከእናትየው ህመም ጋር ተያይዞ ወይንም ከናኦድ አያት ጋር ተያይዞ የመጣ ቢሆንም ከዛ በፊት ግን ተስማምተው ያደረጉት ነገር አለ። ናኦድና ሚሚ በሚሚ ጭንቅላት ሚሚ ናኦድን በጣም ነበር ያመነችው። ሚሚ ታዲያ ያላት አንድ ባለ 3 መኝታ ቤት በራሷ ስም የገዛችው ነው። ሌላኛው ደግሞ ስቱዲዮ ኮንዶሚኒየም በእናቷ ስም የገዛችው ነው። ስለዚህ ምን አደረገች? ሁለቱም ቤቶች ተከራይተዋል። ያ ብር ኪራዩ ሙሉ ለሙሉ ወደ ናኦድ አካውንት እንዲገባ ፈለገች። አምናዋለች። ያንን ያደረገችበት ምክንያት ሊጋቡ ነው፣ አብረው መኖር ሊጀምሩ ነው። ስለዚህ ተማምነው አንድ ላይ ሆነው ለሚኖሩበት ቤት እቃ መግዣ እንዲጠራቀም እኔ ጋር ቤተሰቦች ጋር ስለሚያጠፉት አንተ ጋር ይቀመጥልኝ ብላ ከናቷ ስም ተገዝቶ ከተከራየው ቤትም በራሷ ስም ከተገዛው ቤትም ከሁለቱም ቤት የሚመጣው ኪራይ ወደ እሱ አካውንት እየገባ ኖረዋል። ታዲያ ትክክለኛ የናኦድ ስም ትክክለኛ የናኦድ አካውንት ነው። እናትየው ግን እንደምትለው ከውጪ ባንተ ስም የተላከልኝ ገንዘብ ስላለ አውጥተህ ስጠኝ እያለች ትጠቀመዋለች። ይህች ሴት ሌላ ያደረገችው ነገር አለ። በየጊዜው እንደዚህ አይነት የቤት እቃ ላኪና እኛ ጋር ይጠራቀም ትላታለች። ሚሚ ትልካለች እቃ በየጊዜው። በጣም የሚያሳዝነው ነገር ግን ሴት ልጅ ሆና ሴት ልጆች እያሏት እንዴት በወጣት ሴት ላይ እንደዚህ ጨከነች ብለን ነው አይደል በጣም የምናዝነው። ከላከችው ገንዘብ በላይ ከላከችው እቃዎች በላይ በጣም የሚያሁን ከናኦድ ጋር ኢሞሽናሊ አታችመንት ፈጥራለች። ይህንን ሰው ወደዋለች። እሱን የመሰላት ፖሊስ አጠገብ ቀርባ ክርክር ነው የገጠመችው። የሚሚ ፍላጎት ናኦድ እውነት ባሏ እንዲሆን፣ እውነት ፍቅረኛዋ እንዲሆን፣ እውነት እናትየው የምታወራትን ነገር በሙሉ እንዲያወራት ነው። ምክንያቱም የሷ ሀቅ የሷ እውነት እሱ ነው። ብዙ ተከራከረች። ፖሊስ ፊትም ሆና ሊያስረዷት ቢሞክሩም መረዳት አልቻለችም። የናኦድ እናት አዎ ወንጀል ሰርታለች፣ አጭበርብራታለች። ገንዘብ በመረጃ ብቻ ሳይሆን በማስረጃ ከተረጋገጠ በኋላ ወደ ፍርድ ቤት ቀርባ ቅጣቷን ተቀብላለች። የእስር ቅጣት አጭበርብራለች። ሁሉም ያደረገችው ነገር በወንጀል ተጠያቂ አድርጓታል። ከዛ በተጨማሪ ደግሞ በተሰጣት ቀነ ገደብ የሚሚን ገንዘብ ሙሉ ለሙሉ ነው የመለሰችላት። ለዛውም በአመት 9% ወለድ ሲባል 1 አመት የሆነው ገንዘብ በሙሉ 9% ወለድ አለው። 1 አመት ያልሞላው በፐርሰንት ተሰልቶ እሷ ጋር በቆየበት ልክ ተከፍሏታል። ሚሚ ገንዘቡም አይደለም ወይ ደግሞ የእናትየው በእስር መቀጣት አይደለም። አሁንም መቀበል ያልቃታት አንድ ነገር አለ። ምንድነው? ናኦድ ጋር ትመጣለች መላልሳ ናኦድ ግራ እስከሚገባው እስከሚጨነቅ ድረስ እናቱ በሰራችው ጥፋት እሱ ምንም አይነት ዋጋ እንደማይከፍል ቢያስረዳትም በፍጹም ልትቀበለው አልቻለችም ነበር። በመጨረሻ ናኦድና ሚሚ ለሁለተኛ ጊዜ ፖሊስ ፊት ቀረቡ። ምክንያቱም ሚሚ መቀበል አልቻለችም። እውነቱን ያስረዳት እውነቱን የነገራት ፖሊስ ቢሆንም ሚሚ ግን ውስጧ ስለተረበሸ ሐኪም ማየት ግዴታዋ ነበር። የተፈጠረውን ነገር መቀበል በጣም ነው ያቃታት። ሁኔታው ወደ ህመም እየተቀየረ ሲመጣ ፖሊስ ሕክምና እንድታገኝ ካደረጋት በኋላ ወደ ቀልቧ ተመለሰች። የናኦድ እናት ምንም እንኳን ማረሚያ ቤት ብትሆንም ከልጆቿ ጋር ግን በይቅርታ ተማምነው ይቅር ተባብለው ወደፊት ቀጥለዋል። ከልጆቿ ጋር ታርቃለች። ማረሚያ ቤት ናት። ክፈ የተባለችውን ገንዘብ ከፍላለች። ለሷ ህይወት ቀጥሏል። አዎ የሚባክንባት የሚጸጽታት የተለያየ ነገር ይኖራል ብለን ነው የምናስበው። እነዛ ቅጣቶች እነዛ ሁኔታዎች ግን የሚሚን ልብ አልጠገኑትም። ሚሚ ወደምትወዳቸው ሰዎች ወደ ዱባይ ሄዳ ከነሱ ጋር ኑሮዋን ቀጥላለች። ዛሬ እነሱ ጋር ትሰራለች። ምን እንደሚሰማት ውስጧ እየተረበሸ እንደምትኖር ከዚህ በኋላ ሰው ማመን እንደሚያቀታት ግን ለሁላችንም ግልጽ ነው። የዛሬ ባል ታሪካችን ሚሚ ሁላችንም ስንመለከታት ውስጣችን ያዝናል። ይህች ሴት በጣም ታሳዝናለች። ከተወሰደባት ገንዘብ ከተወሰደባት ነገር በሙሉ ትልቁ የሚያሳዝነው ነገር ውስጧ የተፈጠረው ሀዘን ሌላ ሰው እንዳታምን ያደርጋታል። ትልቁና የመጀመሪያው በደል ይሄ ነው። እኛም እንደዛው
በጣም ሰውን አምነን በጣም ሰውን ቀርበን በጣም ልባችንን ሰጥተን ያንን ሰው የሚያደርገው ነገር በሙሉ እውነት ነው ብለን ስናስብ ያልተጠበቀ ነገር ከገጠመን ያልተጠበቀ ነገር ካደረገን ያ ሰው መጠንቀቅ ያለብን ሁሉም ሰው አንድ አይነት ነው ብለን እንዳናስብ ነው። ያ እንዲሆን ግን ግዴታ የስነ ልቦናዊ ምክር አገልግሎት መውሰድ አለብን። ሚሚ ምናልባትም የስነ ልቦናዊ ምክር አገልግሎት ባትወስድ ኖሮ አእምሮዋ ላይ ህመም ሊፈጠር የሚችልበት እድል በጣም ትልቅ ነበር። ወዲያው ሁኔታዋ ታይቶ ፖሊስ የህክምና እንድታገኝ ጥቆማ ሲሰጣት ጎበዝ ልጅ ናት። ወዲያውኑ ህክምና አገኘች፣ ራሷን አዳነች። እኛም ራሳችንን መመልከት አለብን። አንዳንድ ጊዜ ያላሰብነው ነገር እንደሚሚም ባይሆን ተቀራራቢ በሆነ መንገድ ሰዎች ውሸታም ሲሆኑ አታላይ ሲሆኑ ያልሆነ ነገር ሆነ ብለው አሳምነውን እኛ መሄድ የማይገባውን መንገድ ስንሄድ ያ ሰዓት ይበቃል። ለማዘን፣ ለማልቀስ፣ ለመበደል ምናምን ከነዛ ሰዎች ጋር ያቃጠልነው ጊዜ ይበቃል። ከዚህ በኋላ ያለውን ህይወታችንን እንዳያበላሹብን የስነ ልቦናዊ ምክር አገልግሎት በመውሰድ ውስጣችን የተጎዳውን ነገር በማከም የእንደገና ህይወታችንን መቀጠል እንችላለን። አዲስ ህይወት፣ ነገ አዲስ ቀን ነው። ነገ ሌላ ቀን ነው። ያንን ቀን መጀመር እንችላለን። አለበለዚያ ምን እንሆናለን? አታላይ ሰዎች፣ ሌቦች፣ ውሸታሞች፣ የማይደረግ ነገር ያደረጉ እንደ ዛሬ ባልታሪካችን እንደገጠማት አይነት የሚገጥመን ሰዎች እነዛ ሰዎች በዛ ሰዓት የበደሉን አንሶ እንደገና ነጋችንን መስጠት የለብንም። ከዛሬ ነገ ይበልጣል። ከዛሬ ነገ የተሻለ ነው። ከዛሬ ነገ ያበበ የብርሃን ቀን ነው። ያንን ብርሃናችንን ግን መስጠት ያለብን ለራሳችን ህይወት ነው፣ ለማንም አይደለም። ዛሬ ህይወታችን ላይ ያለ ሰው የማይሆን ነገር አደረገን ማለት ነገን ይወስድብናል ብለን የምንፈቅደው እኛ ነን። ከኛ ውጪ ያንን ፍቃድ የሚሰጥ የለም። ነገን እንዳይወስድብን ያ ሰው ከዚህ ውስጥ ጥርግርግ አድርገን ለማውጣት ማድረግ ያለብን ነገር ሐኪም ዘንድ ፊት ለፊት ቁጭ ብለን ችግራችንን መናገር ነው። ሐኪም ዘንድ ባለሙያ ዘንድ ሄደን ችግራችንን ስንናገር ደግሞ ውሸት አይነገርም፣ መደበቅ የለብንም፣ ማፈር የለብንም፣ መፍራት የለብንም። ከሐኪም የምንጠየቅ ወይንም ደግሞ ከባለሙያ የምንጠየቀውን ነገር ብቻ ሳይሆን ውስጣችን የሚሰማንን ነገር ሳንደብቅ እውነቱን መናገር አለብን። የዛን ጊዜ የምናገኘው ህክምና ከዚህ ውስጥ ሰላም ይሰጠናል። አንዳንድ ሰዎች ልክ እንደ ዛሬ ባልታሪካችን የሚሆን በተለያየ መንገድ ሰው ይበድላቸዋል። ወይንም አንዳንዴ ሰው ይበድለናል። አንዳንዴ ሰው የማይደረግ ነገር ያደርገናል። እኔ ነኝ እንደዚህ የተታለልኩት፣ እኔ ነኝ እንደዚህ አይነት ነገር ውስጥ የገባሁት ብለን ልንደነግጥ እንችላለን። ወይንም የማይበደል በደል ሰው ሊበድለን ይችላል። አምነነው የወደድነው ስጋችን ሊሆን ይችላል፣ ጎረቤት ሊሆን ይችላል፣ ጓደኛ ሊሆን ይችላል። ሊበድለንና ሊያስቀይመን ይችላል። ልክ የዛሬ ባልታሪካችን ያልጠበቀችው ነገር ከየትም ቦታ ከማያውቃት ሰው እንደደረሰባት ካልጠበቅነው ሰው ሊደርስብን ይችላል። የት እንደተፈጠረ ማናውቀው ሰው እንደዛ ሊያደርገን ይችላል። ይሄ የሰው ልጅ የዕለት ተዕለት የህይወት ፈተና ነው፣ የሚገጥመው ነገር ነው። ልብ ግን ማለት ያለብን ነገር አለ። የፈለግነውን አይነት ነገር ይግጠመን፣ የፈለግነውን አይነት ነገር እናሳልፍ። ነገን ግን አሳልፈን መስጠት የኛ ምርጫ ነው። ለማንም ነጋችን አሳልፈን አንሰጥም። ለውሸታም፣ ለአታላይ፣ ለቀማኛ በተለይ ህይወታችንን አሳልፈን መስጠት እንደማይገባን ተረድተን ይህንን አካሄድ ለማቆም አሁንም ግዴታ የስነ ልቦና የምክር አገልግሎት መውሰድ ትክክል ነው። ሌላው የዛሬ ባልታሪኮቻችንን ተመልክተን የምንታዘበው አንድ ነገር አለ። ግለሰቧ ልጇ ጥሩ ሴት እንዲያገባ፣ ጥሩ ሚስት እንዲያገባ ከመፈለግ ተነሳስታ ነው ብለን ብናስብ እንኳን ያደረገችው ነገር በጣም ያሳፍራል። ገንዘብ ስትቀበላት ነበረ፣ ጊዜዋን ስታቃጥልባት ነበር፣ ስትዋሻት ነበር፣ ብዙ ነገር አለ። በጣም ያሳፍራል። እናት ሆና በእንደዛ አይነት የፍቅር ቃላቶች ከልጇ ሚስት ጋር ወይንም ፍቅረኛ ጋር ለመጻጻፍ መወሰኗ በሷ አስተሳሰብ በጣም ያሳፍራል። ምን ያህል ርቀት ሰዎች ከጥሩ ሰው ጋር ለመለጠፍ ስኬት ከመሰላቸው ነገር ጋር ለመለጠፍ ሙከራ እንደሚያደርጉ አንዳንድ ራስ ወዳድ ሰዎች የምንታዘብበት ታሪክ ነው። መልካም ወላጅ፣ ስነ ስርዓት ያለው ወላጅ፣ ልጁን የሚወድ ወላጅ፣ ራሱን የሚያከብር ወላጅ ልጆቹን ጠንካራ የሆነ የስራ ባህል አስተምሮ መማር ካለባቸው መማር ባለባቸው እድሜ በስነ ስርዓት አስተምሮ የነገ ህይወታቸውን እንዲገነቡ መስመር አስይዞ ህግን አስተምሮ ፈጣሪን እንዲፈሩ መንፈሳዊ ህይወታቸው ላይ ጠንካራ አድርጎ ጭምር ጎበዝ ወላጅ ልጆቹን ያሳድጋል። አንዳንድ ወላጅ ደግሞ አለ ልጆቹን የሚያሰለጥነው ሰነፍ ወላጅ
ምን እንደሚያደርገው ሂድና እከሊት የምትባል የሀብታም ልጅ ከሷ ጋር የፍቅር ግንኙነት ውስጥ ግባ ወይንም ግቢ፣ ሂጅና ከእከሌ ጋር እንደዚህ አድርገሽ ገንዘብ አምጪ፣ ሂጅና የእከሌን ልጅ እንደዚህ አርጋ አታለህ እንደዚህ አርግ። ሰውን ተጠግቶ ሰውን ቀርቦ ሰውን በተለይ በፍቅር አታሉ ልጁ ሄዶ ከሀብታም ልጅ ወይንም ከሆነ ትልቅ ነው ተብሎ ከሚታሰብ ሰው ልጅ ወይንም ደግሞ ራሷ እንደ ዛሬ ባልታሪካችን ገንዘብ ከሰራች ሴት የሆነ ስኬት ላይ ካለች ሴት ወይንም ወንድ ልጁን ሂድና ያንን ቀማ ብሎ የሚያሰለጥንም ወላጅ አለ። እነዚህ ወላጆች ወላጅ መሆን አይገባቸውም። እነዚህ ወላጆች ብዙ አይነት ነገር ልንላቸው እንችላለን። ልጆቻቸውም ሰምተዋቸው ተቀብለው ሄደው የሀብታም ልጅ ወይንም የስኬታማ ሰውን ልጅ የሚያጠምዱ ልጆች አሉ። ይሄ የወላጆቻቸውን የአይምሮ ትንሽነት ወይንም የአስተሳሰብ መዛባት ልጆቹ ተቀብለው ቢያደርጉት አይገርመንም። ምክንያቱም እኛም ብንሆን እንደዛ አድርገው አሰልጥነው ቢያሳድጉን ልናረገው እንችላለን። እኛ ግን አንድ ነገር እናውቃለን። እንደ ወላጅ ልጆቻችን ታርጌት እንደሚደረጉ፣ ልጆቻችን የሆነ ሰው አጥምዶ አስቦና አቅዶ ወደ ህይወታቸው መጥቶ የህይወታቸው የስኬታቸው የማንነታቸው ዘራፊ ሊሆን እንደሚችል መረዳት አለብን። ልክ እንደ ዛሬ ባልታሪካችን ጨዋ ልጅ ናት፣ ታማኝ ልጅ ናት፣ ራሷን የገዛች ልጅ ናት፣ ዓለምን ናቀች የምንላት ሴት ነች። 10 ዓመት ሙሉ አንድ ቦታ በስነ ስርዓት የሰራች ልጅ ናት። ታዲያ ከሷ በእድሜ በምትበልጥ ወልዳ በምታደርሳት ሴት ምክንያት እንደዚህ አይነት የማታለል ድርጊት ተደርጎባት እች ልጅ በብዙ አይነት መንገድ ተጎድታለች። በተለይ አይምሮ አይደል ሕክምና ብታገኘው ውስጧ የሚሰማት ነገር አለ። እንደዚህ እንዳይሆኑ ልጆቻችን እድሜያቸው ሲደርስ በተገቢው ጊዜና ሰዓት ምድር ላይ ሊያታልሉ ሊያጠምዱ የሚመጡ ሰዎች እንዳሉ ማሰልጠን አለብን፣ ማስተማር አለብን። ዓለም ቀልዶባቸው ልጆቻችንን ዓለም አታሏቸው ዓለም ላይ ያሉ መልካም ያልሆኑ ሰዎች ውስጣቸውን ደግነታቸውን ተጠቅመው እንዳያታልሏቸው እኛ በጊዜ ማሰልጠን መቻል አለብን። ሞኝ ነው አይደል በራሱ ህይወት የሚማረው። ልጆቻችንን ሞኝ እንዳናረጋቸው እንደነዚህ አይነት አጋጣሚዎች ሊኖሩ እንደሚችሉ ማስረዳት የምንችለው በተለይ ልጆች ትንሽ ከፍ ካሉ በኋላ ያደጉ ሲመጡ ለፍቅር ግንኙነት ሊደርሱ ሲሉ ነው። በየትኛው እድሜ ነው? ሁላችንም የተለያየ መልስ ነው ያለን። ባለሙያ ግን እንጠይቅ፣ በየትኛው እድሜ ምን ማስተማር እንዳለብን። ወላጅ ልጁን ትልቅ የሚያስተምረው ነገር መጀመሪያ ልጆች ከአደጋ ራሳቸው እንዲጠብቁ ነው አይደል? ከተለያየ መንጃ ፍቃድ ሳይኖራቸው እንዳይነዱ፣ እሳት ለኩሰው ከቤት ውስጥ ጥለው እንዳይሄዱ። ከዚህ የበለጠ ትልቁ አደጋ ግን በሰው የሚደርስባቸው በደግነታቸው የሚደርስባቸው ትልቅ መታለል ነው። ልጆቻችን በስነ ስርዓት ያሳደግናቸው ልጆቻችን ተንከባክበን ያሳደግናቸው ልጆቻችን ያለንን ሳይሆን የሌለንን ሰጥተን ያሳደግናቸው ልጆቻችን ጊዜያችንን፣ ገንዘባችንን፣ እድሜያችንን በሙሉ ሰጥተን በመንፈሳዊ ህይወታቸው ጠንካራ እንዲሆኑ አድርገን ያሳደግናቸውን ልጆች እንደነሱ ሆኖ ያደገ ልጅ ነው ህይወታቸው ላይ ሊጣመር የሚገባው። ከዛ ውጭ ግን በወንብድና በሌብነት በተለያየ መንገድ የተገነቡ ሰዎች ጋር ልጆቻችን እንዳይሄዱ ጥፋት ውስጥ እንዳይገቡ እኛ ነን የምንጠብቃቸው። እዚህ ላይ በመስራት ሌቦች ሲያዩ፣ አታላዮች ሲያዩ፣ አጭበርባሪዎች ሲያዩ በስሜት አጭበርባሪ ማለት ነው በአፋቸው ውሸት ተናግረው ከልጆቻችን ጋር ህይወት እንዳይጣመሩ ሰዎችን እኛ ከንትና ጋር አቱኝ ከንትና ጋር አቱን ማለት አይደለም የምንችለው። መጀመሪያ አጭበርባሪ ሲያዩ ራሳቸው ስቀው ራሳቸው አጭበርባሪ ብለው እንዲያባርሯቸው እዚህ ውስጥ እንስራ። አጭበርባሪ ሰዎች ምን እንደሆኑ ለልጆቻችን በእድሜያቸው እንንገራቸው። አታላይ ሰዎች ምን እንደሆኑ በእድሜያቸው እናስረዳቸው። ሌባ ሰው ምን እንደሆነ በእድሜያቸው እናስረዳቸው። ይሄንን ካደረግን እኛ ትክክለኛ ሰዎች ነን። እንደ ወላጅ ትክክለኛ ኃላፊነታችንን የምንወጣ ወላጆች ነን። አንዳንድ ጊዜ በህይወት ውጣ ውረድ በህይወት ያለ ሰዓታችን ላይ በቃን ይችላል። በስራ መደራረብ ምክንያት በህይወት የተለያየ ነገሮች በመያዝ ልጆቻችን እድሜያቸው ሲደርስ ይሄን ነገር ለማስተማር ችላ ልንል እንችላለን ወይ ላናስተውል እንችላለን። አይምሯችን በብዙ ነገር ሊያዝ ይችላል። ማንም ሰው የሚገጥመው ነገር ነው። አቋም ካለን ግን የፈለገ ነገር ቢሆን አጋጣሚ ፈጥረን ሁኔታዎችን አመቻችተን ልጆቻችንን ይሄንን ማስተማር እንችላለን። ይሄንን ሳናረግ ልጆቻችን ካረፈደ ካደጉስ ከቤት ከወጡስ ረፈደ የሚባል ነገር የለም። ልጅ ሁሌ ለወላጁ ልጅ ነው። ለምን 80 ዓመት አይሆነው? ልጅ ለወላጁ ሁሌ ልጅ ነው። አረፈደም። ዛሬ የተረዳነውን ነገር ዛሬ ልጆቻችንን ማስረዳት ሊረዱን ወይንም ደግሞ ሊቀበሉን በሚችሉበት ቋንቋ
የወላጅ ጥበብን ተጠቅመን ቁጭ ብለን ማስረዳት የኛ ኃላፊነት ነው። አንዳንድ ጊዜ በህይወት አጋጣሚ በርካቶች የብቸኝነት ስሜት ይሰማቸዋል። በተለይ በውጭ ሀገር በተለይም ደግሞ በአረብ ሀገር የሚኖሩ እህቶቻችን ብዙውን ጊዜ ብቸኝነት ሊሰማቸው ይችላል። ስራ ከዛ በኋላ ወደ ክፍላቸው ሲገቡ ይደብራቸዋል። አንዳንዴ ደግሞ ተመላልሰው የሚሰሩም ከሆኑ ከስራ በኋላ ቤት ሲሄዱ ሊደብራቸው ይችላል። በተለይ በውጭ ሀገር በሌላም ቦታ ያሉ እህትና ወንድሞቻችን ወገኖቻችን ብቸኝነት የሚፈጥር ስሜት ለእንዲሰማን ከሀገር ስንወጣ በጣም ኖርማል ነው ወይንም ትልቅ እድል አለ ብቸኝነት ለመሰማት። በሀገር ውስጥም ብንሆን አንዳንድ ጊዜ የሆነ የህይወት አጋጣሚ ብቸኝነት እንዲሰማን ያደርገናል። ብቸኝነትን ራሳችን እንደምንቀበለው ወይንም ደግሞ አይምሯችን እንደሚቀበለው መጠን ነው ውስጣችን የሚሰማው። እኛ በራሳችን ግን ምን እናደርጋለን? አንዳንዴ ከማይሆኑ ሰዎች ጋር ህብረትና ጥምረት በብቸኝነት ስሜት ምክንያት እንፈጥራለን። ብቸኝነትን ለመሸሽ ሲባል ምን እናደርጋለን? አጠገባችን ያገኘነውን ሰው እንይዘዋለን፣ እንጨብጠዋለን፣ ህይወታችን ልናስተሳስር እንችላለን። ይሄ የሰውኛ ባህሪ ነው። መጠንቀቅ መቻል አለብን። በጣም ሰውን ማየት ያለብን የብቸኝነት ስሜት የተሰማን ጊዜ ወደ አጠገባችን የመጡትን ሰዎች ነው። በጣም ጥንቃቄ አድርገን ማየት፣ በጣም ጥንቃቄ አድርገን መገንዘብ ያለብን ብቸኝነት በተሰማን ሰዓት ከአጠገባችን አዲስ የቀረቡን ሰዎች ነው። ከብቸኝነት ስሜት ብቸኝነት ተሰምቶን ከተጨነቅን፣ ብቸኝነት ተሰምቶን በርዘግተን ከተኛን፣ ብቸኝነት ተሰምቶን ካለቀስን፣ ብቸኝነት ተሰምቶን በጣም የሚከፋን ከሆነ ቁጭ ብለን ይሄ ጎደለኝ፣ ይሄ የለኝም እያለን የምናስብ፣ ሰው የለኝም እያለን የምንከፋ ከሆነ መፍትሄው አዳዲስ ሰዎች ጋር እየሄዱ ሪሌሽንሽፕ መፍጠር አይደለም። መፍትሄው ባለሙያ ጋር መሄድ ነው። ትክክለኛ የብቸኝነት ስሜት ደስታን ነው የሚፈጥረው። ሰው ብቻውን ሲሆን ከራሱ ጋር ማውራት ይጀምራል። ለፈጣሪው በጣም ትልቅ ጊዜ ይሰጣል። በመንፈሳዊ ህይወቱ ይበረታል። ደስተኛ ነው የሚሆነው። ብቻችንን ስንሆን የስራ ሀሳብ ይመጣልን። ብቻችንን ሲሆን የህይወት እቅድ ይመጣልን። ብቻችንን ስንሆን ለብቻችን መሆን ሳንፈራ ስንቀር ነው ፈጣሪ የሚሰጠንን መልእክት መስማት የምንችለው፣ ከራሳችን ጋር መሆን የምንችለው፣ ብዙ ነገር መሆን የምንችለው ብቻችንን ስንሆን ነው። ይህንን ስሜት በተሳሳተ መንገድ ተረድተነው ሆይ ሆይታ፣ የዓለም ቻቻታ፣ የጓደኛ ጋር ሳቅ፣ ከፍቅረኛ ጋር ከትዳር አጋር ጋር የሆነ የለመድነው ነገር ሱስ ይሆንብንና ያንን ነገር ስናጣው ሞት የሚለው ሰው አለ። እንዲህ የሚባል ነገር የለም። ከዚህ ስሜት ለመውጣት ሰው አይደለም መፍትሄው። ከዚህ ስሜት ለመውጣት የስነ ልቦና ምክር አገልግሎት አግኝቶ ከራስ ጋር መሆን ነው። ከራስ ጋር መሆን የሚያስደስት ነገር ነው። ከራስ ጋር መሆን በጣም ደስ የሚል ስሜትን የሚፈጥር ነገር ነው። ያንን ለማግኘት ግን ከራስ ጋር መሆን ብቻ መሆን የሚለውን ነገር መጀመሪያ መረዳት መቻል አለብን። እዚህ ውስጥ የምናሳምነው ነገር ደግሞ እውቀት ነው። ከእውቀት ካለው ባለሙያ ጋር ስንቀመጥና ስናወራ፣ ህክምና ስናደርግ የዚህ ጋር ያለን አስተሳሰብ የዛን ጊዜ ይስተካከላል። የዛሬ ባል ታሪካችን ትልቁ መታለል የደረሰባት በማህበራዊ ሚዲያ ነው። ፌስቡክን መርጣ ማለት ነው። እኛም በማህበራዊ ሚዲያ የተለያዩ አይነት ሰዎችን ወደ ህይወታችን ልናስገባ እንችላለን። ፍቅረኛ ሊሆን ይችላል፣ እጮኛ ሊሆን ይችላል፣ የተለያየ መንገድ የሚጓዝ ይሄ ፍቅር ግንኙነት ሊሆን ይችላል፣ ወይ ቦይፍሬንድ የሚሆን ብቻ ሊሆን ይችላል። ከዛ በተጨማሪ ደግሞ ጓደኛ ወይንም ስራ አብረን የምንሰራ ሰው፣ በተለያየ መንገድ ሰዎችን ወደ ህይወታችን ልናቀርብ እንችላለን። ግን ትልቅ የምንረዳው ነገር አለ። ፎቶ ላይ ባየነው ሰዎች በአንደበታቸው በተናገሩት ነገር በተለያየ ነገር እነዛ ሰዎች ትክክለኛ ሰዎች ናቸው ወይንም ደግሞ የሚያወሩት ነገር ሁሉ እውነት ነው ብለን ከመቀበላችን በፊት ማጣራት እንዳለብን የዛሬ ባል ታሪኮቻችን ትልቅ ምሳሌዎች ናቸው። የዛሬ ባል ታሪካችን እኮ አጣርታ ቢሆን ኖሮ ብለን ብዙ ነገር ልንል እንችላለን። ለማጣራት ቪዲዮ እናውራ፣ በስልክ እናውራ፣ እንደዚህ እናውራ ብላ ሄደችበት መንገድ ነበረው። ግን ለሁሉ ነገር መልስ ትሰጣት ነበር እናትየው። ለሁሉ ነገር እሷ እንዳትጠራጠር አድርጋ የምታስቀምጥላት ነገር አለ። የልጅቷም የዋህነት ነው የሚሚ፣ የእናትየውም ደግሞ በእውቀት የበሰለ ተንኮል የመስራት ችሎታዋ ነው። አታላታለች። እኛም በየትኛውም እድሜ ክልል ውስጥ ብንሆን እንደነዚህ አይነት ነገሮች ሊገጥሙን ይችላሉ። ግን ውስጣችንን መካድ የለብንም። የሚያታልሉን ሰዎች፣ ሌቦች የሆኑ ነገራችንን የሚሰርቁ ሰዎች ወይም ደግሞ ህይወታችንን ወዳልተገባ መንገድ የሚወስዱን ሰዎች ያስታውቃሉ። አንደበታቸው ያስታውቃል፣ ተግባራቸው ያስታውቃል፣ የሚሆኑት ነገር ሁሉ ያስታውቃል። እኛ ግን ማወቅ አለብን። ምንድነው መረዳት ያለብን? ውስጣችንን
የሚሰማንን ስሜት መካድ የለብንም። በተለያየ መንገድ በተለይ በማህበራዊ ሚዲያ በኩል የምናገኛቸው ሰዎች ትክክለኛ ሰዎች ናቸው ለማለት ትንሽ ማሰብና ማገናዘብ ይጠይቃል። በርካታ መልካም የሆኑ ትዳሮች በማህበራዊ ሚዲያ ተመስርተዋል። በርካታ ጥሩ የሆኑ ስራዎች በማህበራዊ ሚዲያ ምክንያት የሚተዋወቁ ሰዎች በጋራ ሰርተው ያውቃሉ። በርካታ ጓደኝነት በማህበራዊ ሚዲያ ምክንያት ተመስርቶ ያውቃል። የሳኑ ያህል ደግሞ በማህበራዊ ሚዲያ ምክንያት ህይወታቸው ቁልቁለት የወረዱ በርካታ ሰዎች አሉ። ምክንያቱም አታላይ ገጥሟቸው ከፊት እንዳልነው መልካም የሆኑ ሰዎች ብቻ ሳይሆኑ አስተሳሰባቸውና ተግባራቸው ግራ የሆነ መጥፎ የሆኑ ሰዎች እዛ ውስጥ ተካተው ይገኛሉ። ከማን ጋር እንደምንውል ከማን ጋር እንደምናወራ ህይወታችንን ውስጥ ማንን እንደምናስገባ መምረጥ የኛ ድርሻ ነው። ታዲያ ሁላችንም ብንሆን በማህበራዊ ሚዲያ ምክንያት ወደ ህይወታችን የሚመጡትን ሰዎች ምንነት ለማወቅ የሚያስፈልገን ምንድነው? እንዴት ነው የምናጣራው? እንዴት ነው ጥሩና መጥፎ የሚሆነውን ነገር የምናውቀው ብለን ግራ ሊገባን ይችላል። ስሜታችንን ማዳመጥ ያለብን እነዛ ሰዎች እንዲሰማን ያደረጉት ነገር ነው እውነት። የሚያወሩት አይደለም፣ ፎቶአቸው አይደለም፣ በአፋቸው የሚነግሩን ቃላቶች አይደለም፣ የሚምሉት አይደለም። እኛ እንዲሰማን ያደረጉት ነገር ብቻ ነው እውነት። በውስጣችን እንዲሰማ ያደረጉት ነገር ብቻ ነው ትክክል። ሰው እኛ ላይ የሚፈጥረው ስሜት በፍጹም ውሸት ሆኖ በጣም ብዙ ጊዜ ሊቆይ አይችልም። ሐሰተኛ ሰው፣ መልካም ያልሆነ ሰው፣ በውስጡ ይዞት የመጣው ሐሳብ ተንኮልና ክፋት የሆነ ሰው እንዲሰማን የሚያደርገው ስሜት ኢነርጂው ያስታውቃል። እዛ ጋር ሁላችንም ትኩረት በማድረግ ራሳችንን አጠንክረን መሄድ ግዴታችን ነው። የዛሬዋ ባል ታሪካችን እንግዲህ የምታሳድገውን ልጅ ያንን ትንሽ ልጅ ውሸት ስታስተምረው ነበር አይደል? ስለተቸገረ እሷ ስለምታስተምረው እሷ ከልጆቿ ለይታ ህይወት ስለሰጠችው በእሷ ስር ሆኖ ስለሚኖር ብቻ ያ ልጅ አርግ ያለችውን ነገር ያደርጋል። ምክንያቱም ድህነት አሰቃይቶት በድህነት ውስጥ ሄዶ ድጋሚ እሷ ካነሳችበት ቦታ መልሶ እዛ ውስጥ መውደቅ ስለማይፈልግ ያለችውን ነገር በሙሉ ያደርጋል። ያለችውን ነገር በሙሉ እሺ ብሎ ያከናውናል። ይህች ሴት ህሊና የላትም። የዚህን ህፃን ልጅ የዚህን ታዳጊ ወጣት ልጅ አስተሳሰብ እንደምታበላሽ አትረዳም። እንደነዚህ አይነት አጋጣሚዎች ይገጥሙናል አይደል? አንዳንድ ሰዎች የማይደረግ ነገር ሲያደርጉ ልጆቻቸው ፊት ወይንም የተለያዩ የሚያሳድጓቸው ሰዎች ፊት የማይደረግ ነገርን እያደረጉ አንዳንዶች ህገወጥ ነገርም ጭምር አንዳንዶች ነውር የሆነ ተግባር በጣም ብዙ ነገር ልጆች ፊት ሲያደርጉ ወጣቶች ፊት ሲያደርጉ የምንመለከታቸው ሰዎች አሉ። እኛ እንደማንም አንድ ጤነኛ ዜጋ መረዳት ያለብን ነገር አለ። እንደነዚህ አይነት ነገሮች በተለይ ህገወጥ የሆኑ ነገሮች የማይደረጉ ነገሮችን ሰዎች ልጆች ፊት ወጣቶች ፊት የራሳቸው ልጆች ፊት የሚሆን ሲያደርጉ ከተመለከትን ሲያደርጉ ካየን ከንፈራችንን መጠን ብቻ መሄድ አይደለም፣ አዝነን ብቻ መሄድ አይደለም። አንዳንዶቻችን ስሜታዊ ሆነን ልንናገር ነው የምንችለው። በተለይ በእኛ አስተሳሰብ ደግሞ ብዙም ገፍተን ለመሄድ አንገደድም። ለምን? ታዝበን ነው የምንሄደው፣ ከንፈር መጠን ነው የምንሄደው፣ ወይ አንዳንዶቻችን ስሜታዊ ሆነን ነው የምንሄደው። እንደነዚህ አይነት ነገሮች ግን ትውልድን ያጠፋሉ። ነገ ጠዋት እነዛ ልጆች አይነኩንም፣ ቤታችን አይገቡም ልንል እንችላለን። የልጆቻችን ጓደኛ የሚሆኑት እነዛ ልጆች ናቸው። ማህበረሰብ ውስጥ የሚኖሩ ጨዋ ልጆች ናቸው። አሳዳጊያቸው ነው ጥፋት ያጠፋው፣ ወይንም ደግሞ እነሱን የወለደው ሰው ነው ጥፋት ያጠፋው። ስለዚህ እንደነዚህ አይነት ነገሮችን ስንመለከት ነውር የሚሰሩ ሰዎች ልጆች ሲያሳድጉ ካየን፣ በተለይ ያ ተግባር ወንጀል ከሆነ ሌብነት፣ የተለያየ ነገር ሲያደርጉ ካየን ለህግ አካል አሳልፈን መስጠት ልጆቹ ማዳን ነው። ልጆቹን ታዲያ ማን ያሳድጋቸዋል? ልጆቹ ታዲያ እንዴት ይኖራሉ? ቢያንስ እነዛ ሰዎች ተቀጥተው ከዛ ነገር ተምረው በስነ ስርዓት ህይወት ይቀጥላሉ። አንዳንድ ሰው የሚያደርገው ነውር፣ አንዳንድ ሰው የሚሰራው ስራ ልጆቹን ወንጀል፣ ልጆቹን መልካም ያልሆነ ነገር፣ የልጆቹን ህይወት ወደ ግራ የሚወስድ ነገር ማስተማር ነው። ልክ እንደ ዛሬ ባል ታሪካችን እንደነዚህ አይነት ነገሮች ስንመለከት ከታዘብንና ካየንና ካጋጠመን ግዴታ ነው አሳልፈን ለህግ መስጠት አለብን። ለምን? ለራሳችንም ለልጆቹም ስለምናስብ እንደ ሰው ኃላፊነት አለብን። ያን ኃላፊነት መወጣት ደግሞ የእያንዳንዳችን ግዴታ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ የገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።